የተወደዳችሁ ተመልካቾቻችን ከቡና ሰዓታችን ተመልሰናል። ቀጣይ ፕሮግራማችን የፍቅር ጎጆ ነው። እንግዲህ የፍቅር ጎጆ ፕሮግራማችን እናንተን ብዙ መልእክቶችን ወደ እናንተ እያደረሰ እያስተማረ እንደሆነ ሙሉ ተስፋ አለን። እስኪ ደግሞ ሐሳብ አስተያየቶቻችሁን ከታች በምናስቀምጠው ስልክ በኩል አድርሱን፣ አጋሩን ሐሳባችሁን። ጉፋን ትንሽ ያስቸገረው ኻሊዶ ሶፍት ስታይል እስኪ ትንሽ ያው ማንሳት ትችያለሽ ስለሚቀርብሽ ችግር የለም። ካሜራ ፊት ለፊት አይደለም። አረ ምንም ችግር የለምና ከዚህ ማንሳት ነው እንደዚህ ከማንሳት ችግር አንሺው ይልቅ ሻይ ቅጅልኝና ያው ሻይ ስለምንጠጣ በዚህ ሶፍትን ስጠኝ ሻይ ትላኛ ያው እንዴ እዚህ ቀርቦሽ እንዴት ሶፍት አታንሽም? እንትን ካሜራ ላይ አይደለም። ምንም ችግር የለውም። ተነስቼ ስቀመጥ ላይፈነሽ ይደርሳል እኮ ይልቁን ሰኔ ሻዩን አልደርስበትም። ሻዩን ቅጅል ዙሪያ ቅዳና ጠጣኔም ዙሪያ ያመጣል። እንግዲህ ያው ስጠኝ ሶፍቱን እኔም ሶፍቱን ልስጥሽ አንቺም ሻዩን ቅጅልኝሽ እንታረቅ ያው አመሰግናለሁ። እሺ እኔም ሻይህን እቀዳልሃለሁ። መልካም መርሐባስ ቢስሚላህ ጀባ ሻይ ጀባ ታለው እንዴ ያው ቆንጆ ሻይ ነው። ያው ሁሌም እንደምለው ማለት ነው አሪፍ ሻይ ነው። ከዚህ በፊት ሼኻችን ነበሩ የሚያስታርቁን እንግዲህ የተለያየ ሐሳብ ሲያጣለን ሲያከራክረን፣ ዛሬ ደግሞ እስኪ የፉክክር ቤት ሳይዘጋ ያድራል ይባላልና ፉክክራችንን እንተው ብለን እኔም ሶፍቱን ሰጥቼሽ አንቺም ሻዩን ሰጥተሽኝ ካለ ሽማግሌ ተስማምተናል ማለት ነው። አይዋ መርሐባ። እንግዲህ ይሄንን ያነሳነው ዝም ብለን አይደለም። ያው እሱም ሶፍቱን ባይሰጠኝ እኔም ሻዩን አልሰጠውም ነበር ማለት ነው። ልክ ወይም ደግሞ የሆነ መከራከር የማያስፈልግ ቦታ ላይ ትዳር ውስጥ ምን ያክል ችግር ያመጣል የሚለውን ለማንሳት ስለፈለግን ነው። የፉክክር ሚለውን አንተ ታነሳልናለህ። እንዴት ነው ትዳር ላይ መፎካከር ያኔ እልክ መጋባት ትዳርን ምን ያክል አደጋ ላይ ይጥላል? እስኪ እኔ እናንተ እናውራበት። ያው እንግዲህ አሁንም ትዳርን ከሚያጨልሙ ወይንም ትዳር ውስጥ ያለውን የፍቅር ህይወት ከሚያጨልሙ ነገሮች መካከል አንደኛው ፉክክር ነው። ያው በእርግጥ በመሰረቱ ወይንም ፉክክር ስል ያው በመልካም ነገር ሊፎካከሩ ይችላሉ። በዋናነት ሐሳባችን እልክ መጋባት ነው። በዋናነት ሰው ልክ የሚገባው ደግሞ የሆነ ሰው አንድ ነገር እንዲያደርግለት ይፈልጋል፣ ያኛው ሰው የሆነ ነገር እንዲያደርግለት ይፈልጋል። በሁለቱም መካከል እጥረት ሲኖር ለምን ያደርግልኝም በመካከል ፉክክር ይፈጠራል ማለት ነውና በእርግጥ ከመሰረቱ እኔ የማምነው ትዳር ውስጥ ከሰዎች ምንም ነገር ሳይጠብቁ መልካም ነገር ማድረግ ነው። እኔ ለባለቤቴ ከሷ ምንም ነገር ሳልጠብቅ የምችለውን እንክብካቤ የምችለውን ነገር ማድረግ ነው። ያ ነገር እሷ ለኔ መጥፎ እንዳታስብ ያደርጋታል ነው። ከዚያ ውጪ ግን እንደው በትንሽ በትልቁ ይሄ እንደዚህ ሆነ በሚል ምክንያት እርስ በርስ ልክ መጋባት መፎካከርና መከራከር ግን ትዳርን ሰዎች እንዲፈሩት ከሚያደርጋቸው ነገሮች መካከል አንዱ ነው ብዬ አስባለሁ። አዎ እንዳልከው ትዳር ላይ ትልቁ እንቅፋት የሚሆነውና ለፍቺ ትልቅ ምክንያት የሚሆነው ምንድነው? መፎካከር። በትንሽ በትልቋ ነገር እንደዚህ ስላላደረገችልኝ እንደዚህ አላደርግልሽም። እሷም ምልክ ትገባለች፣ መች እንደዚህ ያደረገልኝ የታባቱ ትላለች። እሱም ደግሞ ይሄንን አዝጃት መች አደረገችልኝ፣ ይሄን መች ሰራችልኝ ብሎ ልክ ይጋባል። ከዛ በኋላ ትዳሩ እነዛ ጥቃቅን ነገራቶች ያድጋሉ። እንደዚህ ያላደረግልኝ መካከል ላይ መዘጋጋት ወይም ደግሞ ማክሮፍ ይመጣል። ከዛ ማክሮፍ ደግሞ የሚወልዳቸው ሌሎች ነገራቶች አሉ። ስላኮረፈችኝ ይሄን ነገር አላደርግላትም ብሎ እሱ ሊታቀብ ይችላል። ከዛ ውስጣቸው ላይ ጥላቻን ያጭራልና መጨረሻ ላይ ያው ትዳሩ ወደ መበተን ይሄዳል። የፉክክር ደጃፍ ሳይዘጋ ያድራል የሚለውን እስኪ አንተ አውሳለን። አዎ እንግዲህ ተረቱ ወይንም ምሳሌው አነጋገሩ በጣም ቆንጆ ምሳሌው አነጋገር ነው። እንግዲህ ወይ ጅብ ይበላቸዋል ገብቶ ማለት ነው። እሷ ተዝጋው በሩን እሱ ዝጋው ሲባባሉ ከባድ ሌባም ሊገባ ይችላል። እኔ እንደው ብዙ ጊዜ በትክክል ያጋጠመ አንድ ማቀው ነገር አለና ባለትዳሮች ናቸው እና እንዲህ የፉክክር ወይንም ደግሞ የልክ መጋባት እንትን አለባቸው። አባዜ ነው የሚባለው እንግዲህ ያው እሱ አለባቸውና በአንድ ወቅት እሱ ቁጭ ብሎ ያው ምሳ እየበላ ነው፣ ልጅ አላቸው። እሷ ደግሞ ውጭ ላይ ስራ ትሰራለች። ከዚያ በኋላ ልጅቱ በብርጭቆ ውሃ ተቀምጦ ነበር፣ ውሃውን ደፋችው እና እሱ እዛ እየተመገበ ወይንም እየበላ ነበርና ነይና ይሄን ብርጭቆ አንስተሽ ወልውይው ምናምን አላት። አንተ ቤት ውስጥ አይደለ እንዴ? ለምን ይሄን አትሰራ? እኔ እየበላው ነው አይደለ እንዴ? እኔም ስራ ይዤ እንዴ በሚል መነጋገር ጀመሩ። ከዛ በኋላ ላይ እሷም ስትጨምር እሱም ሲጨምር በጣም ተጋጋሉና ቀውጢ ጸብ ተፈጠረ። ከቤት ወጣ ሄደች እሷ። መጨረሻ ላይ ሁለቱ ችግሩን መፍታት ስላልቻሉ ሶስተኛ ሰው ወይንም ሽማግሌ ሲገባ ምንድነው ያጣላችሁ ነገር ሲባል
ወደ መጀመሪያው ነው የሄዱት። ብርጭቆ ውሃ ነበር እሱ ተደፋና በሱ ተጣላን ነው የተባለውና ይሄ እንግዲህ የሚያሳየው የብርጭቆ ውሃ መደፋት ሳይሆን እነሱ ከዚህ በፊት የገቡበት የእልክና የፉክክር ስሜት በትንሽ ነገር ትዳሩ እንዲበጠስ ውጥር ያለ ነገር ስላለ ያቺ ትንሽ የልክ ስሜት ትዳሩ እንዲረግብ እንዲፈርስ ያደርገዋልና ሁላችንም ትዳር ውስጥ እስካለን ድረስ ህይወት እየመራን እስከሆነ ድረስ ልጆች እያሳደግን እስከሆነ ድረስ ትዳር ደግሞ ምን ያክል ትልቅ በዲናችን ምን ያክል ትልቅ ቦታ እንዳለው ሁላችንም እናውቃለንና መሸነፍን መልመድ ይኖርብናል ብዬ አስባለሁ። አይዋ እስኪ ደግሞ ትንሽ አጭር ተውኔት አለችን እሷን ተከታትለን እንመለስና እኛ የታዘብነውን ደግሞ ወደ ተመልካቾቻችን እናጋራቸዋለን። ወደዛው እናልፋለን። አብራችሁን ሆኑ። الله 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 يا الله يا الله 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 يا ربي يا الله እንዴት አይነት ነገር ነው እቺ ልጅ አሁን እኔ ምን አገባኝ ራሷ ልትሰትር ነገር እንደው እቺ ልጅ አሁንስ እንደው ተጀጀለሽ ጨርሰ እንደው አሁን የቱን ነው የምለብሰው ነው ኦኬ 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 ወይም ቆሸሿል ይሄም አይሆንም ተተፈለገ ነው እቺ ልጅ ነው ያረገችው ልብሱን ሁላ በቃ ሰትር በቅጡ አንዱ ምን አይነት በቃ ምንድነው ይሄስ እስኪ አይዋ አይዋ ይሄ ማሻአላ አንተን ለብሳለሁ እያወጣው ልልበስ እንጂ እንግዲህ ምን አድርጋለሁ ታጥባታለች ምን ይበል ቆለልላት የለ እንደውም ስለልኳት ያው ስትራታለች አልጋውን እንኳን በቅጡ አታነጥፉም። አሁን በጧቱ የት ሄደች ሲባል እንዴት አይነት ልጅ እንደው ትልቅሽ ደግሞ ተሰከረ ያለሽ ተመጭና ሳይሻለሁ ኮል እየጠብቅሽ የለ ሚስት አይደለች እንዴ? ያ አላህ ያ አላህ ያ አላህ እንደት ነሽ? አልሐምዱሊላህ። አንቺ በቃ ሌላ ሙድ ውስጥ ነሽ። ማን ነው ደግሞ? ኦኬ ይዘዲን ወሳይሶ ሄሎ ኧረ አለን እኛ ምን እንሆናለን ብለህ ነው እና ነገርኩህ እኮ ምንድን ነው የምትለው አንተ? ኧረ ዑመር ውሃ ስጠኝ፣ ልቤን ሰነጠቀኝ። ዑመር ልቤን ሰነጠቀኝ፣ ውሃ ስጠኝ። ምን ነው የምትይው? አጠገብሽ አይደል አቅርበሽ አትጠጪም እንዴ? ውሃ ስጠኝ። ውሃ ስጠኝ ብቻ ነው ያዝኩት እንዴ? ቆጣዱን ዘጋሁ። አትጠጪም እንዴ? አቅርበሽ ሄሎ ኧረ ይዘዲን ምን ሆነህ ነው? ቆይ አንተ ቤተሰቦች ዛሬ ነው እንዴ ስልክ ገዝተው የሰጡ? ችግር የለም አንተ አትጨነቅ። በቃ እኔ እንደመጣሁ ፊክስ አደርገዋለሁ። በቃ ሃየ በቃ አሁን አንተ እንዴት አይነት ወይ ዘዲ ስንገኝ ማውራት የምንችለውን ነገር እንደው ቆይ አንተ ስልክ ምናምን ትላለህ? ያ አላህ ታይቶሽ ደግሞ ልሰጠኝ መስሉ ያ አላህ በቃ አሬን እኔ እንግዲህ በቃ ልንቀሳቀሳ ወደ ስራ ልሄድ። የምፈልገው ነገር ምናምን የለም መሰለኝ። እንዴት ነው የምፈልገው ነገር የሌለው? ሽንኩርት ገዝተልኝ እንድትመጣ። ምን ሽንኩርት? ኧረ በአላህ ኧረ እየተዛዘንን እኔ ሽንኩርት አሁን ጉልት ላይ የሚሆን ሰው ምን ይሉኛል? ምን ይለዋል? ቤት ይዘሃል እኮ
ሽንኩርት እና ደግሞ ባለፈው ያልኩህን ልብሱን ደጋግሜ ይባላለሁ ወይ ልብሱንም ይዘህልኝ እንድትመጣ ቢሮ ረስቼው ምናምን ብለኛል ነበር ይዘህልኝ እንድትመጣ አዎ ለልብሱ ችግር የለም ለእንትኑ ግን ሽንኩርት እንኪ 10 ኪሎን በቃሽ እንገዛሽ ያዝ ጭምር እሷን ባጋቀብኝ አረጋግጥ ይላል አረረረረ ጭራሽ ባጋቀብኝ እኔ ዋቀብኝ ስለምንድን ነበር ያልከኝ ዋቀብል ስለምንድን እልክ መጀመሩ ነው አልሰጥ ጥንቅር ብሎ ይብላይ ላንቺ ምን ትመስላለሽ በእናትህ ደግሞ ጭራሽ ቦርሳ ስጭኝ ይለኛል ውሃ ስጠኝ እያልኩ ልቤን እያመመኝ ዝም ያለኝ እንዴ ቆይማ እዚህ ልብ ውስጥ ያለውን ሳላስተነፍስልህ አልቀር በልክ ሆነማ እኔ ያሳየዋለሁ እንዴ ደግሞ የኔ ልብስ መሰተር ሲገባው ጭራሽ ደግሞ የራስን እንደዘርገው ይሄዳል ኧረ በአላህ በልክ ሆነማ ቆይ እንተያያለን መቼም ይሄን ሁሉ ልብስ ልትለብሰው አላወጣሁም እኔን ለማናደድ ወይም እኔን ያናደድኩኝ መስሎህ እልክ እየተጋባህ መሆኑ ነው ቆይ እንደዚህ ከሆነማ አሳይሃለሁ እኔ ካንተ ብሲል የሱ ነው እንዴ ደግሞ የኔ ቢጃማ መስሎኝ እዚሁ ታገኘዋለህ ፀሐዩ ብታይ ሰላም አለይኩም ወራህመቱላሂ ወበረካቱ ረሂም እንዴት ነሽ ብታይ እኮ ፀሐዩ ስትናፍቂ ጊዜ በዛ ላይ አንቺን ላይ ብዬ ፀሐዩ አልቻልኩትም እንዴ ጭራሽ ውሃ ስጠኝ ብሎኝ ቢብሎኝ ደግሞ መልሶስ ቦርሳ ስጭኝ ይለኛል ቆይማ የልክ መጋባት መጨረሻው ምን እንደሆነ አሳየዋለሁ እንዴ እኔ ረሂማ እንዴ ረሂም እቺ እስከ ቅድም ጀምሮ ሰላም አለይኩም እያልኳት እየሰማችኝ ያለነው ሰላም ምን ነው ረሂም ስማኝ ወንድሜ እኔ ረሂማ ማን እንደሆንኩኝ እኮ አላወቀኝምና ነው ይሄ ልብ ውስጥ ያለውን ትቢቱን ባላስተነፍስለት አስተንፍሽ ባልሰትረው እኔ ረሂማ አይደለሁም እንዴ እኔ ረሂማን እኮ ስላላወቀኝ ነው ከልብ ዑመርን ባልሰትረው እኔ እህቴ አትበለኝ አልኩ እንዴ ቆይ ትንሽ ዋቴ ከመቼ ጀምሮ ነው ደግሞ ሰው አሰላሙ አለይኩም ብሎ ሰላምታ ሲያቀርብ እንደዚህ አይነት መልስ የሚመለሰው ቆይ ስለምንድን ነው የምታወሪው ደግሞ ምን የምማስተንፈስ የምመተንፈስ ነው የምታወሪው ቆይ ለምንድን ነው እንደዚህ ግንፍል ከምትል ተረጋግተሽ ሆንሽውን ነገር የማትነግሪኝ ወንድሜ ምንም አልሆነው ነገር አለኝ ይሄ ዑመር ነው በቃ ምንም እኔ ጋር ልክ እየተጋባ ነው በጣም ምን ሆኖ እንደሆነ አላውቅም ጧት ይገርምሃል ውሃው እሱ ጋር ነበረ እሱ ጋር ተቀምጦ ስልክ እያወራ ውሃ ቀብለኝ እላለሁ ምን ትሰራለሽ አንቺ ተነስተሽ አትጠጭም እንዴ ቆይ እሺ እኔ አንቆኝ ቢሆንስ ብሞትበትስ ቆይ ያ ሲገርም ደግሞ መኝታ ቤት ገባለሁ የቁም ሳጥኑን ልብስ በሙሉ ውጥጥ አድርጎ ዝብርቅርቅ አድርጎ ትቶ ለምንድን ነው እንደዚህ የምታደርገው የምፈልገው ልብስ አጥታ አለብስም እንዴ ስለው አንቺ ምን ትሰራለሽ ተቀምጠሽ አይደል እንዴ የምትይው ገብተሽ አስተካኪ ቆይ እንደዚህ ይባላል እንዴ ወንድሜ ደግሞ ያ ሳያንስ እንደዚህ ብሎ ማለት ሳያንስ ደግሞ ሊሄድ ሲል ነይ ቦርሳ ቀብኝ ነይ ቦርሳዬን አዘጋጅልኝ እንደዚህ ይባላል እንዴ ቆይማ ይሄንን ልብ ውስጥ ያለውን ያበጠውን ነገር ማ ባላስተነፍስለት እኔ ረሂም አይደለሁም እንዴ ሱብሃንአላህ ረሂም ከመቼ ወዲህ ነው እንደዚህ አይነት ባህሪ ያመጣሽው ቆይ ለምንድን ነው እናንተ በዚህ በውሃ ቀጠነ ባህሪ እንደዚህ ከመቼ ጀምራችሁ ነው ደግሞ እኔ ሳቃችሁ በፍቅር በመተሳሰብ ነበር የምትኖሩ ቆይ ቢሆንስ ዑመር አብሮ አደግ ጓደኛ ነው አብረን ተምረናል ባህሪውን አውቀዋለሁ አይደለም እንዴ ለምሳሌ ስልክ እያወራ ከሆነ እሱ ሌላ ሐሳብ ውስጥ ሆኖ ሊሆን ይችላል ውሃ ቀብለኝ ብለሽ ልከምትጋቢ ተነስተሽ ብትጠጪ ምን ችግር አለው ረሂም ይሄ እኮ በጣም ቀላል ነገር ነው እንዴት በዚህ ነገር በማይረባ ነገር ራሳችሁን ትበጠብጡታላችሁ በስሜት መሆን ነበረብሽ እንዴ ምን አረረረረ ዑመር ጓደኛ ስለሆነ ለሷ አግዘህ እኔን እህትህን እናትህን ልጅ እንትን ብለህ ለሷ አግዘህ እኔን ልትመክረኝ ወይም ልትቆጣኝ መሆኑ ነው አረረረረ አሁን አንተ ጋር ምንም ነገር ማውራት አልፈልግም እሱ ሲመጣ ልቡ ላይ ያለውን እልሁን አስተነፍስለታለሁ ነው ራሴ ለማንኛውም ላንተ ምግብ ላምጣልህ አረ የለም ረሂም እኔስ ጀመር ምግቡን ተይውና የማቃትን ትንሿን እህቴን ረሂማን አልመሰልሽኝም ለማንኛውም ጉዳዩ አሁን በቀላሉ የሚታይ አይደለም ሌላ ጊዜ ተመልሼም ቢሆን ያለውን ነገር ለማስተካከል ሞክራለሁ ለማንኛውም አንቺ እንደዚህ ግፍ እንዳትበይ ያለውን ነገር በእርጋታ ለማየት ሞክሪ እኔ አሁን ልሂድ እሺ ተረጋጊ ለማንኛውም
ያ አላህ ያ አላህ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ነሽ? ሰላም ነው? ቆየሁብሽ ዛሬ? ይኸውልኝ ማይ እንጉድ ይኸውልኝማ ብታይ ረሂማ እንዴት እንደደከመኝ አትጠይቅኝ። አቅለበለበኝ አልኩሽ። ዛሬ እስትራፖ ያልያዘ መቼም አይዘኝም። ምንድን ነው ዛሬ እንደ አዲስ እንደተዋወቀ ሰው እንደዚህ የምታየኝ? በጣም ቀልደኛ ነህ። ኧረ እኔ አሁን ፀሐይ አድክሞኛል። አሁን የምን ቀልድ ነው የምትይው? ቆይ ልብሱን ይዤልሽ እመጣለሁ ቢሮ ነው አላልከኝም ነበር እንዴ? ይገርምሻል አስቤው ነበር። እሺ ግን በቃ ምን እንደሆነ አላውቅም፣ ረስቼው መጣሁ። ኧረ ይልቅ አሁን ነገር ሰጣ ገባውን ተተናቡ። እስኪ የሌለ ነው በቃ በጣም ያራበኝ። እስኪ ጭራሽ የሚበላ ቆይ ሽንኩርት ገዝተልኝ ና ብያት ነበር። ሽንኩርት ሬማ በዚህ ሰዓት ሽንኩርት ትኛለሽ እንዴ? እባክሽን አሁን እርቦኛል። የሚበላ ካለ አቅሪብና እንብላ። ኦ ጭራሽ ምግብ ያምርሃል። ምግብ ካለ ሽንኩርት ይሰራል እንዴ? አንተ ሽንኩርት አልገዛብልህ ትተኸዋል። ምግብም የለም አለቀ። ምግብ የለም? አዎ ነው የለም ነው? አዎ ቢውሽ ለራስሽ ቢዩ። ወይ ማን ነው ደግሞ በዚህ ሰዓት የሚደውልብኝ? ነው ምግብ የለም። ሄሎ ወይ ሰዓት አንቺ ነሽ እንዴ? ምን እባክሽ ምንም የሚያናድር ነገር ይጠፋል ብለሽ ነው? የት? ወደ ቤት ወደኛ ቤት? አረ የለም። እንደውም ምን አሁን በሆነ ጉዳይ እየወጣሁኝ ነው። ችግር የለም። እዛ ሰፈር አካባቢ ስደርስ ደውልልሻለሁ፣ ትመጫለሽ እዛ። ችግር የለም። እንደውም እኔ ለራሱ ፈልግሻለሁ። ስፈልግሽ ነው አንቺ የፈለግሽ። እሺ ችግር የለም። ኧረ እህቴ ምንም ችግር የለም። ስመጣ ሁሉ ነገር እነግርሻለሁ። ይስፋሽ። እሺ ብዩ፣ ለራስሽ ብዩ። እንዴ ካወጣሽ ጥሩ ምን ረሂማ፣ ካወጣሽ ጥሩ። አረረረ እኔ ጋር ልክ መጋባት መጨረሻው ምን እንደሆነ ባላሳየሽ። እኔ ዑመርን አታውቂኝም። ፖርሳይን ስጭ ብለት ራስህ መታንሳለች እንዴ? ያ ሲገርመኝ እንደገና ምሳ ይከለከላል። ሽንኩርት አልገዛህምና እነዛ አልሰጠህም ገለመኔ። ካዋጣሽ ጥሩ ከረምናታ ዘለቅናታ ረሂማ። እንደ በደምጣ ብትጣ እንደዚህ ስክስክ አድርጌ እነክሽ ባላስወጣልሽ ነው ማለት አይደለም። እኔ ጉዴ ወንድሜን ጭራሽ እንደዚህ መንገድ ላይ የሚያስቀምጥ ከረምናታ ረሂማ። እኔ ጋር ልክ መጋባት ምን እንደሚያመጣ አሳይሻለሁ። እኔ ጉዴ። ሰላም አለይኩም ወንድሜ። እንዴ አስጨነቀኝ እኮ። ምንድን ነው የሆንከው? ሰላም አይደለም? ምን ሰላም አለ ሰዓት? እኔማ ቤት አለኝ ብዬ ቤት እንዳለው ሰው ወደ ቤት በመጣልሽ ሚስት ተብዬ ረሂማ ማለት ነው። ወላሂ እኔ በፍጹም እንደዚህ እኔን ታደርገኛለች፣ እኔ እንደዚህ ተበድለኛለች ብዬ ወላሂ አስቤውም ጠርጥሬውም ማለት እንዴ። ይገርምሻል ጠዋት ለራሱ ከቤት ስወጣ ፖርሳው አጠገቧ የኔ ፖርሳ አጠገቧ ነው ያለው። ቸኮልኩኝና ስልክ እያወራሁ ስለነበረ ፖርሳዬን አቀብኝ ረሂማ እየብላ መታ ተወስደው እግሬ የለ አለችኝ። እቺ ልጅ ምን ሆና ነው እኔ ጋር እንደዚህ ልክ የሚያገባት ነገር ምንድነው ብዬ በዛ እንትን ሳለል እታለም ወንዱ ዝም ብለሽ ስሚ። አሁን ወንድ ልጅ ሽንኩርት ግዛ ምናምን ምንትስ ቅብርጥስ እየተባለ ይላካል ሱቅ። እኔ ግን ችግር የለም እኔ ልታናድ መሆኗ ገባኝና የተወሰነ ብር ከኪስ አውጥቼ ሰጠኋት። ስራ ቦታ ነው የምሄደው አይመቸኝም ግዢ ብላት ምን ብትልልኝ ጥሩ ነው። እሷማ እንዴ ነው ለነገር ለቂም አጭታኛለች። አንተ አትገዛውም እንዴ? ማን ነው ደግሞ ሽንኩርት ምናምን አስቤዛ ሴት ነው የሚገዛው ያለ ምናምን ግዛ ምናምን ብላ ጨረስ ተገላምጣኝ ሄደች። እኔ ምንም አላልኩም፣ ያልኳት ነገር የለም። እኔ ሞኝ ሆዬ ስራ ሄድኩ። ከስራ ስመለስ ሁሉንም ነገር ረስቼዋለሁ። ምን ብትለኝ ጥሩ ነው? እታለም እስኪ ስም መሳሰጭኝ እላታለሁ።
ሽንኩርቱ የት አለ? ሽንኩርት መስገዛ ሽንኩርት አልገዛህም? እምቢ ብለሃል። እኔ ምሳ እምቢ ብላ እንደው እንዲህ አናጣትና በቃ ጥላኝ ሄደች። አንቺ አሁን እኔ ዑመር እንደዚህ የምባል ሰው ነኝ እንዴ? ስሚ አታውቅኝ ከማን ጋር እንደ እልክ እንደተጋባቻል እንደ ቂጣ እንደዚህ ሰብስቄ ነው ልኳን ማስወጣላት። እታለማት ሳቂ ከምሬ ነው እንዴ? እኔ ጋር ዑመር ጋር እልክ መጋባት መጨረሻ ምን እንደሆነ ያሳያታለሁ። ወንድሜ አትናደድ፣ ጥሩ አይደለም። አንተም እኮ ያመሃል። ተረጋጋ። ቆይ ረሂማን ነው ያውቃታለሁ፣ አብረን የተማርነው ሰከን ያለች ልጅ ናት። እቆጣታለሁ፣ እመክራታለሁ። አንተ ተረጋጋ። እንዴ እሷ ብትገነፍል አንተ ማብረድ ነው ያለብህ ወይስ አንተ ብሰህ እንደዚህ መቆጣት አለብህ? ይሄ ትክክል አይደለም። ተረጋጋ። አሁን ይሄን ነገር እኛም ፈተዋለን፣ ያወራታለን። ደግሞ እንዳያምህ ስለማስብልህ ነው። እሺ ወንድሜ፣ በጣም የምወደው ወንድሜ። ሳዲ አልገባሽ። አንቺ እኮ ያልገባሽ ነገር አለ። አንቺ ሲጀመር አውቃታለሁ የምትያት ረሂማ አይደለችም ያለችው። በቃ እሷ ልክ ይዟታል፣ ከኔ ጋር ተጋብታለች። አሁን እሷ የምላትም እሺ ብትለኝ ውርደት መስሏት አልሰማም ብላለች። እንኳን ባላስወጣላት እኔ ዑመር ሰይድ አይደለም፣ እኔ ወንድምሽ አይደለም። ወንድሜ አትበይ። ተረጋጋ ወንድሜ። እኔ ያንተ ትዳር እንደ ሌሎች ሰዎች ትዳር እንዲሆን አልፈልግም። ወይኔ የተጋቡ ሰሞን አንተ ትብስ አንቺ ትብሽ፣ በኋላ አንተ ብስብስ አንቺ ብሽብሽ፣ እንደዛ እንዲሆን አልፈልግም በጭራሽ። እታዝባ ፈለግሽም አልፈለግሽም እሷ እኔ ጋር እልክ ተጋብታለች አይደለም? እልኳን አስወጣላታለሁ። ፔሬድ እንዴ! አረ መኪና እንዳይገጭ እየተጠነቀቅ። አሎ ሳዲ፣ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ደህና ነሽ? አልሐምዱሊላህ። እንደው ለሆነ አስቸኳይ ጉዳይ ፈልጊሽ ነበር። አሁን ስራ የለሽማ? በቃ እዛ መታጠፊያው ጋር እንገናኛ። በቃ እንገናኝ። እሺ መርሃባ። እሺ ሰላም አለይኩም። እሺ ሳዲ አሰላሙ አለይኩም። ወአለይኩም ሰላም። እስኪ እንዴት ነህ? ደህና ነሽ? ቁጭ በይ እስኪ እባክሽ። እንዴት ነሽ? እንዴት ነህ? አማን አልሐምዱሊላህ። ታክሲዎች እኮ ተጨነቅኩ። ያንቺ አካት ስለመጣ አንቺ ምንድነው ሳዲ አብሮ እንዳላደግን በቃ እንደዚህ እንጠፋፋ እንዴ? ባላ ደህና ነሽ? ደህና ነኝ። እንዴት ነህ? ሰላም ቤተሰብ ሁሉ አማን? አልሐምዱሊላህ። ተጠፋፋን እኮ። ምን እኔም ስራ ቢዚ ሆናለሁ፣ አንቺም አይመችሽም። አዎ እኔም ቢዚ ሆናለሁ። ያው ያንተ እንደማይመችህም እያልኩኝ ነው። እንዴት ነው? ምን አዲስ ነገር አለ? ምን እባክሽ ሳዲ፣ አንድ ነገር እኮ እንደው ግራ ሲያጋባኝ ጊዜና ብቻዬን መፍታት ሲያቅተኝ እንደው አንቺ ዑመርም እህት ነሽ እኔም እህት ማለት ነሽ። እንደው እሷን ነገር እንደው ካንቺ ጋር ለምን አልማከራትም ብዬ አሰብኩኝና እኮ ነው የደወልኩልሽ። ምንድነው እሱ? ችግር አለ እንዴ? ምን እባክሽ ሳዲ፣ እኔማ ረሂማ እህት ያለች ብዬ እቤቷ ብሄድ ዑመርን ለምን እንደብዬ ሰላምታ ከተለዋወጥን በኋላ ስለ ዑመር ስጠይቃት ይቺ ረሂማ እሳት ለብሳ እሳት ጎርሳ በቃ ምን ያልነገረችኝ ነገር አለ መሰለሽ? ምን ያልተፈጠረ ችግር አለ መሰለሽ? ምንድነው? ችግር አለ ወንድሜ ይላል አይደለም? ዑመር ምን ሆነ ነው? ይገርምሻል ሳዲ፣ እንደዚህ እንዳልኩሽ ቤት ሲሄድ ምን ሆነሽ ነው ምን አድርጎሽ ነው ብዬ ስጠይቃት ውሃ ስጠኝ ብለው ውሃ ሳያቀበለኝ ጥሎኝ ሄደ። ቢያንቀኝስ ብሞትስ እያለ እንቧከረዩ ትላለች። ይሄን ብቻ አልበቃውም ማለች። አልጋ ቤት ገብቶ የራሱን ልብስ ሲለብስ ሌላውን ልብስ እንደዚህ እንደ ምርቁስቁስ አድርጎ ሳያስተካክልልኝ ሄደ እያለ እንቧከረዩ ትላለች። በዛ ላይ ደግሞ እኮ ይገርምሻል ሳዲ፣ ደራ በመጋባት ቆይ እኔ አይደለሁም ባልሰራለት እያለ እኮ ሌላ ነገር ስትሆንብኝ ነው። እኔ አልሰማህ ምንም ማለት እንደ ወንድሟ አላየችም። ቢገርምሽ እኮ አቤት ይገርማል። ግን የነገሮች መገጣጠም እኔ ራሱ እኮ ወንድሜን አፍቆ ላገኘው ፈልጌ ቤት ልመጣ ነው ስደውልለት ምን ቤት አለኝና ውጭ እንገናኝ አለኝ። ከዛ ውጭ መጣ፣ ተገናኘን። ምንድነው የተፈጠረው ስለው ቤት አለኝ ብዬ ስራ ቆይቼ ወደ ቤት ስሄድ ሽንኩርት አልገዛህልኝም ምሳ አልሰራሁም አለችኝ እና በጣም ልኳን አስወጣላታለሁ። እኔ ጋር ልክ ገብታለች ነው የሚለኝ። ስራ ለመሄድ ፎርሳ ቀቢኝ ስላት መታሃቶች ደግሞ ትለኛለች። እነዚህ ልጆች በጣም ልክ ውስጥ ተጋብተዋል። እንደዚህ ሲሆኑ እያየን ዝም ማለት አለብን? እውነትሽን እኮ ነው ሳዲ። እሱ አንድ ነገር ስላት እሱ እጥፍ የሚመልስ ከሆነ እሱ ደግሞ የሆነ ነገር እያለችው እጥፍ የሚመልስ ከሆነና ደራ የሚገቡ ከሆነ እነዚህ ልጆች እኮ ሌላ ነገር ውስጥ መግባታቸው ነው። ስለዚህ ምን አለ መሰለሽ ሳዲዋ፣ እኔም እህቴን ረሂማን ወክዬ አንቺም ወንድምሽን ዑመርን ወክለሽ እነዚህ ልጆች የሆነ ነገር ከማድረጋቸው በፊት ሳይቃጠል በቅጠል እንደሚባለው የሆነ መፍትሄ መፈለግ አለብን። ለዛ ነው አቻኩል እየጠራሁሽና የሆነ መፍትሄ መድረስ አለብን። ልክ ነው እሱ። ወላሂ እኔ ራሱ እነዚህ ልጆች የሆነ ነገር ሞክረን ማስታረቅ አለብን። ካልሆነ ጎረቤታቸውን
ጋሽ እንድሪስንም ቢሆን ነግረናቸው እንሞክራለን። በእሳቸውም ቢካሉ ደግሞ ወላጆቻችንን ጠርተን ለመፍታት እንሞክራለን። አዎ እውነትሽን ነው ሳዲ፣ የልቤን የተረዳሽኝ ነው ማለት በቃ በእነሱ ጉዳይ እኮ ተጠምደን የኛን ጉዳይ ረሳው ሳዲዋ። ለምን ምሳ ጋብዥሽ እንደው እዛው ትንሽ ካወራን በኋላ ወደ ቤት በዛው አንሄድም? ምሳ ልጋብዥሽ። እሺ ጥሩ ሀሳብ። በቃ እንሄድ ወደዛ ይሻላል። እሺ ሳዲ አሁን ማለት ነው ቅድም እንደተነጋገርነው ቀስ ብለን ኢንሻአላህ እኛ በቻልነው አቅም እንሞክራለን። ከኛማ ያጥፋ አይመስለንም እንደተባባልነው አድርገን ኢንሻአላህ ዛሬማ መፍትሄ አድርገን ማክስከነ። ሰላም አለይኩም ረሂም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? እንዴት ነሽ? ሰላም ነው አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም ነው አልሐምዱሊላህ። ደህና ነሽ? ኡመር ሳይት ሄዶ ነው? ኧረ እኔ እንጃ አለቀለትም። እንደውም ቆይ ልደውልለት ይምጣ አይደለ? መምጣታችንን ልንገረውና። ኧረ ወንድሜ ደግሞ ምን አለፋ ተዋት፣ ደውልለት። ሲመጣ ይመጣል። ምን አለፋ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሳዲ ሁስኒ ዛሬ እንዴት ነው ክብር ሆነናል። እንዴት ናችሁ አቦ? ወንድሜ በገዛ ቤትህም ቢሆን እንኳን ደህና መጣ። እንኳን ደህና ቆየሽ የኔ ወዳት ሸጋው። እንዴት ነህ? በእናትህ አለ ቢፋል ጠፋን። በእናትህ እንዴት ነህ አንተ? አሁንም ትስቃለህ፣ ድሮም ትስቃለህ አንተ ሰው። እንዴት ነህ? በአላህ አላህ ዛሬ ከየት ተገናኛችሁ? ሳዲ እንዴት ነሽ? ማሚ ደህና ናት? አዎ ደህና ነች። አንተስ እንዴት ነህ? በእናትህ ያ አላህ አለና ረሂማን እኮ አልዘየርካትም ወዴ እዚህ ቆይ ያ በተባለው መሰረት ይዘን መተናል። እንዴ ማራራ እንዴ ያለ ባለቤቱ አይነድም እሳት። እታው ላንቺ ደግሞ ቀስ ብዬ ሰጥሻል። ያው እስኪ ክፈችና ይኸው በስተመጨረሻ ልብስ መጣ ማለት ነው። እኔ እኮ እየደከመኝ ስራ ላይ የሆንኩ ነው እንጂ አልረሳሁሽም። ያ አላህ ማሻአላህ መሪዋ፣ አንተ እኮ ድሮውን ማቃለሁ ጥሩ ንብል ነው ያለህ መሪዋ። ስጦታ እየተሰጣት መሆኑ ነው? ቤታ አሁን ይሄን ሰጠ ብለው እንትን እኛ ሲያንሳት ነው ለረሂማ ይሄ ሲያንሳት። እኛ እኮ ይገርምሃል። እውነት ነው። እኛ እኮ ይገርምሃል ሁኔታችሁ በጣም አሰግቶን ያላችሁበት ሁኔታ በጣም አሰጋና እኛ የምናውቀው እንደዛ ስቀን ተጫውተን ድረናችሁ በፍቅር ትኖሩ የነበራችሁ ልጆች ከድንገት እንደዚህ ተሜዳ ተነስታችሁ በውሃ ቀጣና ስትጣሉ ደራ ስትገባቡ በጣም አሳሰበና እኮ በዚሁ አጋጣሚ እግር መንገድን እንደው ሰዓድን እስኪ እንሂድና እነዚህ ልጆች እንቆጣቸው እንምከራቸው ያለውን ነገር እንዳስተካክሉ እናድርጋቸው ብለን እኮ ልንገስጣችሁ ነበር የመጣ ነው። ማሻአላህ አልሐምዱሊላህ አንተ ነገሩን ቀርማ አስተካክለው ተጠበቀን። አልሐምዱሊላህ ወንድሜ እውነት እኔ በመከርኩ ምክር ነው ወይስ ሌላ ምክንያት አለ? አንቺ ሌላስ ነገር ማረግልሽ ማይሌለ ሰዓት በእውነት ምን እንደምላችሁ አላውቅም። ሙስሊም በታለም ባላሰባችሁት ያላሰባችሁ ያልሆነ ቦታ ላይ ውያችኋል። ከምን ስማኝ እንደኔ የኛ ጉዳይ ታስባችሁ እዚህ በመምጣታችሁ በጣም ደስተኛ ነኝ። ከምሬ ይገርማል። ስማ በታለም በጣም መከረች ያልሰማልኳት በጣም ማለት ነው። ከዛ በዛ ሁኔታ ላይ ያለው ዙህር አዛን ብሎ ነበርና መስጊድ ገባው። ከመስጊድ በኋላ ግን ከሶላት በኋላ አንድ ምክር የሆነ ዳዒ ናቸው ትልቅኛ ሰው ናቸው ሲመክሩ አየዋቸው። ይገርምሃል ከተናገሩት ንግግሮች ውስጥ እንደዚህ ሰከን ለማለት ምክንያት ሆነ ማለት ነው። በድሮ ጊዜ ነው አንድ አላህን ፈሪ ተቅይ የነበሩ ያላህ ሰው ነበር። ይገርምሃል ዱንያን ንቀዋት፣ ነገር ግን ዱንያን ወደ እሳቸው መጣች በራሷ ጊዜ ልትኻደማቸው እና አንድ ቀን ሀብታቸው በጣም ከመግዘፉ የተነሳ ንብረቶቻቸውን ሊሰልሉ በተለያየ ቦታ ሄደዋል። ከዕለታት ባንዱ ቀን የተወሰነ ቀን ቆይተው ወደ ቤተሰቦቻቸው ሲመለሱ
በድሮ ጊዜ ባሪያ አገልጋይ ነበር እና እንስሶቻቸው ፍየል፣ በግ ምናምን የሚባሉት እነዚህ መሰሎች በጣም ብዙ ስለነበር የነበራቸው አንድ ምስኪን የሆነ ኻዳም አገልጋይ ባሪያ ነበራቸውና ልክ እንደተመለሰው ወደ ሀገራቸው ቤተሰቦቻቸውን ዘይረው ይሄንን እረኛውን ወይም እንስሳቶችን ለማየት ወደ እነሱ ሲመጡ አንድ የሚገርም ነገር ተከሰተ። ምን መሰሎስ ነው? ይሄ ምስኪን ባሪያ የሆነው ሰውዬ እኒህን የመሰሉ ባለሀብት አላህን ፈሪ ሰው ሲመጡ አያቸውና ልክ ወደ አጠገቡ ሲደርሱ አንዲት ምስኪን ለዛም ደግሞ ጨቅላ የሆነች የበግ ግልገልን አምጥቶ ልክ አጠገቡ ሲደርሱ እግሯን እንክትክት አድርጎ ሰበራታል። ወላሂ ሰውየውም ገረማቸውና የአላህ እኔም እንዳየው አንተ እናደረከውን እንደምታውቀው ሎች ምን አርጋህኖች ምስኪኖች ፍጡር እንደዚህ እንክትክት ያረከተ ብሎ ቢሉት ምን ብሎ መለሰላቸው መሰለኝ ሳድ ትልቅ ትምህርት የሆነ ለዛሬው ማለት ሆን ብዬ አንተን ለማቃጠል አንተን ለማንገብገብ ብዬ ሆን ብዬ ነው የሰባበርኳት አላቸው። ተመልከቱ እንዲህ ያለው ማን ነው? ይሄ ምስኪኑ ባሪያ እኮ ነው። ማንን ነው ያለው? ያን አላህን ፈሪ ባለሀብቱን ባለጸጋውን ሰው። እሳቸው ምን አሉት? ምን አልክ አሉት? ሆን ብዬ አንተን ለማቃጠል ለማንገብገብ ብዬ ነው እፊትችን በፍየሏን ስብርብር ያረኳታል ብሎ አላቸው። ወንድሞቼ ሳድ ግን ምን ብሎ መለሱለት? ያላህ ስሙን ጥቅሙ ይሄ አሃል እውነት አንተ እኔን ለማንገብገብ ለማቃጠል ብለህ ከሆነችን እንስሳ እንደዚህ ያደረካት እኔ ደግሞ አንተ እንደዚህ እንድትሆን ይሄንን መጥፎ ስራ ይሄን ተንኮል እንድትማር አእምሮ ላይ ያስተማረህ ኢብሊስ ሸይጣን የአላህ ጠላት እሱ ነውና እሱን ያስተማረህ እኔ ደግሞ እሱን ለማንገብገብ እሱን ለማቃጠል ብዬ ሁር ብዬሃለሁ አሉት። እነዚህ ሁላ ንብረቶች እንስሶቹ ያንተ ናቸው እንግዲህ አውፉ ብዬሃለሁ አሉት። ተመልከቱ ወላሂ ከዚህ በላይ ወላሂ ዲናችን እኮ ውብ ነው ወላሂ አልኢስላሙ ኩሉሁ መሐሲን ወላሂ አበላላችን፣ አመጋገባችን፣ ሶሻል ላይፋችን፣ ትዳር አጠቃላይ ሁሉ በሁሉም እንቅስቃሴያችን ላይ ወላሂ እስልምናችን ኢማናችን ከተከተለ ለካ ያማረ ህይወት ነው የምንኖረው። ራሴን ጠየቅኩ ምን ሁኜ ነው ያለችውንስ ብትል እንዴ የውጭ ሰው ባዳ ሰው ቢሆን እኮ እኔ ጋር እንደዛ ተመላለሰኝ ማለት ነው። ምን ኡስማን ከመሬት ነው ባትገናመጠኝ ብትወደኝ ብዘናብኝ ነው እንጂ ብጠለ ነው እንደዛ አታደርገኝም ብዬ አውፍ አስብላለሁ ብዬ ነው የመጣሁትና በዚህ ማለት ነው ታብራም ከምሬ ነው አማ ሽማግሌ ሆናችሁ ረይን ከምሬ እንደዛ ማድረግ አልነበረብኝ ነው ፎ በይባል አሁ ብለሽኛል። አው ግን ለዚህ ሁሉ ነገር ኮንጆ ተደረገቻለሁ እና ተዳስከምጣችሁ ነገር አላላችሁ ምሳሌ የምርሽ ነው። በጣም አሪፍ መሳለ የሚባተው ይቆጭ ነበር። ታዲያ ተነሽና አቅርብና እንትን እንበል። አልሐምዱሊላህ በጣም ጨምሮ ነበር። አልሐምዱሊላህ ጥሩ ልብ እንዳለህ እናውቅ ነበር። አላህ ይሄን ልብህን አላህ ጨምርልህ። ሰው መልካም ሴት ናት። መልካም ገርመችኝ። ያው ተሰማረች አይደለም ወላሂ መልካም ሚስት ናለች ማለት ለማለት ነው። ወንድሜ ያትበልጥ ከወንድሜ ያትበልጥ ግን ዝም ስታየው ማለት ነው ኡስማን ነው ታለም ሳዲ ናት። ዝም እየሳስብ ማለት ነው ወላሂ ተመረኩ ነው። እኛ ባለ ትዳሮቹ አንስማማ ብለን ያጋጨንን ጉዳይ እነሱ ባለ ትዳር ሳይሆኑ ሳይጋቡ እንዲህ ከፈቱ ሊጋቡ ባለ ትዳር ቢሆንማ አረና ባለ ትዳር ቢሆኑ ቢጋቡማ እንዴት ሊኖሩ ከምሬ እኮ ነው እንዴ ባጣጡ ልጅናት ምን እንጂ ረሳሽው አልሐምዱሊላህ ነገሩ ያው እየተፋፈሩ ግድ የለም ምሳውን አቅርቢና ትንሽ እናወራበት አንቺ የተወዳችሁና የተከበራችሁ የአርሄቡ መዝናኛ ፕሮግራም ተከታታዮቻችን በፍቅር ጎጆ ፕሮግራማችን እንግዲህ ቆንጆ ድራማ አይተን ተመልሰናል። እንግዲህ ድራማው ላይ በጣም ብዙ ትምህርቶችን ወስደናል ብዬ አስባለሁ። ምክንያቱም በድራማ የምናነሳቸው ነጥቦች ሁላችንም ራሳችንን እንድንመለከትና እንድንፈትሽ የሚያደርጉ ናቸው። እንግዲህ እኔ ድራማውን ካየሁኝ በኋላ አንድ ነገር ልብ አልኩ ወይንም አንድ ነገር ተገነዘብኩኝ። እሱም ሰዎች እንግዲህ ሰው ከሰዎች ሁሉ መልካም ሰው የሚባለው ይህ ረሱላችን አለይሂ ሰላቱ ወሰለም ያስተማሩን እንዲህ ነው። ይህ ነው አስተምሮታቸውና ሰዎች የሚጠቀሙበት ሰው ነው። ለምሳሌ እኔ
ሰዎችን መጥቀም ስችል ሰዎች በእኔ ጥቅምን ሲያገኙ ሲደሰቱብኝ ከሀዘናቸው ሲወጡ ከድካማቸው ሲያርፉ ያኔ ነው መልካም የምሆነው። ይሄ ደግሞ ዲናችን ያስተማረው ነው። ሱሐባዎችም ከረሱላችን አለይሂ ሰላቱ ወሰለም ብዙ ትምህርቶችን ወስደው እርስ በርስ የነበራቸውን ነገር ስታዩ እጅግ በጣም ይገረማሉ። ለምሳሌ ያክል እንግዲህ ጂሃድ ላይ ወጥተው ስንት ጠላትን ሲያሸንፉ ሲያርበተብቱ ስማቸው ሲጠራ እንዲህ ጠላቶች ሲንቀጠቀጡ የነበሩላቸው ሰዎች እርስ በርስ ሲገናኙ ግን አንዱ የአንዱ ታዛዥ ሆኖ ስታይ በጣም ትገረሚያለሽና እንኳን ትዳር ውስጥ ይቀርና ከትዳር ውጭም ባለው ህይወታችን ውስጥ እኛ ራሳችንን ሰዎችን ለመጥቀም ዝግጁ ብናደርግ በዲንም እንጠቀማለን በዱንያም እንጠቀማለን ብዬ አስባለሁ። ቤታችንም ጸባይ ገባም። እኔም ደግሞ የታዘብኩት ነገር ምንድነው ብዙ ጊዜ አሁን ያየነው ኬዝ ያን ያክል አንቺ የሚያስብላ አይደለም። እንግዲህ የረሱላችን አለይሂ ሰላቱ ወሰለም ህይወታቸው ሲነገረን አፈ ታሪክ አይደለም ወይም ደግሞ የሆነ ተረት አይደለም እንድንተገብረው እንድንኖረው ነው አይደል የሚፈልገው። ነብያችን አለይሂ ሰላቱ ወሰለም እንደሚስቶቻቸው ሐታ ምን ያደርጉ ነበር? ጫማዎቻቸውን ልብሶቻቸውን ይሰፉ ነበር አይደለም። ብዙ ነገር ሴቶች ማድረግ የሚችሉትን ነገር ከበር አድርገው ራሳቸውን ይخدሙ ነበር። የእሳቸው ራሳቸውን መخدማቸው በራሳቸው ምን ማድረግ ራሳቸውን ችለው ሰዎችን አለማስቸገር አይደለም። ይሄንን አድርገዋል። እንግዲህ የኖሩትን እንኑር ከተባለ ባሎች እንኳን አይደለም ሚስቶቻችን ብዙ ነገር ኸይር ነገር ያደረጉልን ጥቃቅን ነገሮችን አንስተን ባናስከፋቸው ልባቸውን ባናሳዝን ሱሐበቶች ከውዴታቸው እርስ በርስ ከመተዛዘናቸው የተነሳ ልጓም እንኳን ቢወድቅባቸው አንሳናስተኛ ይባባሉም ነበር። ለምንድነው እነሱ ውስጥ በቃ ራስን መቻል የሚባል ነገር እኮ አለ አይደለ? ጥገኛ ለመሆን ጥገኛ ስትሆን ደግሞ የሆነ ሰው ይሰለቻል፣ ሰው ይመረራል። እሱ ደግሞ እንደዚህ ማድረግ አይችልም እንደ ሁሉ ጊዜ ነው አይነት ነገር ይመጣልና ራሳችንን መخدም ራሳችንን ማድረግ የምንችለውን ነገር ሁሉ በራሳችን ብንወጣ ራሳችንን ተከብረን ደስታም እርካታም ታገኛለህ። ራስ እንደምትሰራው ራስ እንደምታደርገው ሰው የሚሰራልህ አይደለምና ማለት ነው አይሆንልህምና ስለዚህ ሞዴል እናደርገው የሚገባው የሚነገረንን እንድንኖርበት ስለሆነ ባሎችም ሴቶችም መስራት የምንችለውን ብንሰራ ከአቅም በላይ ከሆነ ብቻ እገዛ ብንጠይቅ ቤታችን ውስጥ ጸብ ወይም ደግሞ እንደዛ አይነት ልክ የተጋባ ትዳርን የሚያፈርስ ነገር አያገኝም ወይም ደግሞ አይደርስብንም መልእክታችን ነው። እንግዲህ በሼኻችን ቦታ ተተክተን ሐሳብ ለመጨመር ሞክረናል። ያው እንደ ሼኻችን ባይሆንም ብዙ ጥቅሞችን እናገኝበታለን ብዬ አስባለሁ። አሁንም ፕሮግራሞቻችን እንደቀጠሉ ናቸው። እንግዲህ በቀጣይ ደግሞ ቀሪ ፕሮግራሞች አሉ። ወደ ቀጣይ ፕሮግራሞቻችን እንሻገር።